በኢትዮጵያ ካሉ ጁስ ቤቶች መካከል ወደ 80 በመቶ የሚሆኑት የጥራት ስታንዳርዳቸውን እንደማያሟሉ ተሰምቷል። ታዲያ ከዚህ ጋር በተያያዘ የጤና ሚኒስቴር ያወጣውን አነጋጋሪ መረጃ ይዘናል። የተሻሻለው የጤና ባለሙያዎች የትርፍ ሰዓት ክፍያ ተፈጻሚ ያለመሆኑ ትልቅ ቅሬታን አስነስቷል። ገንዘብ በቤት ውስጥ ማከማቸት ትርፉ ኪሳራ ሊሆን ነው። ይህንን ድርጊት በሚፈጽሙ ላይም እርምጃ ሊወሰድ ስለመሆኑ ተሰምቷል። በሌላ በኩል በመዲናዋ ከፍተኛ መጠን ያለው ፍቺ መመዝገቡ ተገልጿል። ከውጪ ደግሞ በሰው ሰራሽ አስተውሎት አማካኝነት የሴቶችን ምስል ያለ ፈቃዳቸው ወደ እርቃን ምስል በመቀየር የሚፈጸመውን ጥቃት ለመግታት ጥብቅ መመሪያ መውጣቱን የተመለከተ መረጃ ይዘናል። ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ከሀገር ውስጥና ከውጭ መራርጥን ለሰዓቱ ያዘጋጀንላችሁ ዘገባዎች ዝርዝር ለመስማት አብራችሁን እንድትቆዩ እንጋብዛለን። ከዜናዎቹ ጋር እኔ ሳምራዊት ስዩም አብሬያችሁ ቆይታ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ዜናዎቹ አለፍኩ። ገንዘብ በቤት ውስጥ ማከማቸት ትርፉ ኪሳራ ሊሆን ነው። በትግራይ ክልል ባንኮች ባዶ እየቀሩ በየቤቱ ግን በሚሊዮኖች የሚቆጠር ገንዘብ ታጉሮ ይገኛል። ይህን የክልሉን ምጣኔ ሀብት እያደቀቀ ያለውን ድርጊት መንግስት ከእንግዲህ አልታገስም ስለማለቱ ተሰምቷል። የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ በዛሬው ዕለት በሰጡት መግለጫ በክልሉ ባለሀብቶችና ግለሰቦች ላይ ጠንካራ መልእክትም አስተላልፈዋል። ከባንክ ስርዓት ውጪ ገንዘብ የምትደብቁ አካላት ላይ የማያዳግም እርምጃ ይወሰዳል ሲሉም ነው ያስጠነቀቁት። ጉዳዩ እንዲህ ነው። በአሁኑ ወቅት በትግራይ ክልል ባንኮች ለደንበኞቻቸው የሚፈልጉትን ያህል ገንዘብ መክፈል አቅቷቸዋል። ለምን ቢባል ደግሞ ጥቂት ባለሀብቶች ገንዘብን በቤታቸው አፍነው ስላሉ ነው። ይህ ደግሞ ለተራው ሕዝብ ስቃይ፣ ለአራጣ አበዳሪዎች ግን ሲሳይ ሆኗል። ፕሬዚዳንቱ ይህንን ተግባር የክልሉን የኢኮኖሚ እንቅስቃሴ ከመጉዳቱም በላይ ለአራጣ አበዳሪዎችና ከሕዝቡ ስቃይ ትርፍ ለማግኘት ለሚሹ አካላት መንገድ መክፈቱንም ነው የጠቆሙት። ፕሬዚዳንቱ አክለውም በፍትህና በዳኝነት መዋቅር ውስጥ ስር የሰደደ ሙስና መኖሩንና ይህንንም ሕግ ለማስከበር ትልቅ ማነቆ እንደሆነባቸው በግልጽ ተናግረዋል። አሁን ግን ቆርጠናል ሲሉም ነው የተደመጡት። አስተዳደሩ ከፍተኛ የገንዘብ ክምችት ያላቸው ግለሰቦችን በመለየት አደን ሊጀምር መሆኑንና በአራጣ አበዳሪዎች ላይም እርምጃ እንደሚወሰድ ነው ያስታወቀው። ውሳኔው ግልጽ ነው። ወይ ገንዘቡን ወደ ባንክ በማስገባት የክልሉን ሰላምና ኢኮኖሚ መታደግ ወይንም ደግሞ የመንግስትን ቁጣ ጠንካራ ህጋዊ እርምጃ መጠበቅ። የትግራይ ጊዜያዊ አስተዳደር ይህንን ችግር ደረጃ በደረጃ ለመፍታት ቁርጠኛ መሆኑን የገለጸ ሲሆን ባለሀብቶችና ህብረተሰቡ ገንዘባቸውን ወደ ባንክ ስርዓት በማስገባት ለክልሉ ሰላምና መረጋጋት የበኩላቸውን አስተዋጽኦ እንዲያደርጉም ነው ጥሪ የቀረበው። በሌላ ዜና በመዲናዋ ከ2400 በላይ ፍቺዎች መመዝገባቸው ተገልጿል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት የመጀመሪያ አጋማሽ ውስጥ ብቻ ከ7182 ጋብቻዎች እና 2445 ፍቺ መመዝገባቸውንም ያስታወቀው። የኤጀንሲው ምክትል ዋና ዳይሬክተር የሆኑት አቶ ጥጋቡ ሹመይ ከተመዘገቡት የፍቺ ክስተቶች መካከል 1750 ያህሉ በወቅቱ የተመዘገቡ ሲሆኑ ቀሪዎቹ 695ቱ ደግሞ ቀደም ብለው ተከስተው ሳይመዘገቡ የቆዩ ስለመሆናቸው ነው የተናገሩት። የምዝገባ ቁጥሩ መጨመር የግድ ፍቺ መጠን መጨመር ብቻ እንደማያሳይ የገለጹት አቶ ጥጋቡ ለቁጥሩ እድገት በ11 የፌዴራል መጀመሪያ ደረጃ ፍርድ ቤቶች የኤጀንሲው ባለሙያዎች ተመድበው እንዲሰሩ መደረጉ ምዝገባውን ስላቀላጠፈው የኤጀንሲው የምዝገባ አቅም ከጊዜ ወደ ጊዜ መሻሻሉን ነው ያመላከቱት። ለተለያዩ ማህበራዊና ሕጋዊ አገልግሎቶች ታዲያ የፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁ ዜጎች የቆዩ የፍቺ ክስተቶችን እንዲያስመዘግቡ አድርጓቸዋልም ነው ያሉት። በተመሳሳይ ወቅት 61591 የልደት ምዝገባ፣ 5776 ሞትና 131 ጉዲፈቻ መመዝገቡንም በዚሁ አጋጣሚ ገልጸዋል። ቀጥለናል ተመልካቾቻችን። በኢትዮጵያ የጥራት ደረጃቸውን የሚያሟሉት የጁስ ቤቶች 19.5 በመቶ ብቻ ስለመሆናቸው እየተነገረ ይገኛል። በኢትዮጵያ የሚገኙ የጤና ነክ ተቋማት የአገልግሎት አሰጣጥና የጥራት ደረጃ ላይ የተደረገ ሀገር አቀፍ ጥናት እንደሚያመላክተው ታዲያ አብዛኞቹ ተቋማት ከዝቅተኛ የጤና መስፈርት በታች መሆናቸውን ይፋ ተደርጓል።
የጤና ሚኒስቴር ባጋራው መረጃ መሰረት በ2017 በጀት ዓመት የጥራት ፍተሻ ከተደረገባቸው የጭማቂ ወይንም የጁስ ቤቶች መካከል ስታንዳርዱን ያሟሉት 19.5 በመቶ ብቻ ናቸው ይላል። የጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ የሆኑት አቶ እንዳልካቸው ጸዳል እንዳሉት ጥናቱ በዋናነት ያተኮረው ተላላፊ በሽታዎችን ከመከላከልና ለተጠቃሚዎች ደግሞ ምቹ ከሆኑ መስፈርቶች አንጻር ነውም ብለዋል። ታዲያ በጁስ ቤቶች፣ በሆቴሎች፣ በካፌዎች እና በስጋ ቤቶች ላይ የተደረገው ፍተሻ እንደሚያሳየው ከሆነ አብዛኞቹ ተቋማት የሰውን ልጅ ጤና አደጋ ላይ የሚጥል የአሰራር ጉድለቶች ታይተውባቸዋል። ተቋማቱ ተላላፊ በሽታዎችን ለመከላከል የሚያስችሉ መሰረታዊ የንጽህና አጠባበቅ ስታንዳርዶችን እንደማያሟሉም ነው የተገለጸው። ሚኒስትሩ በግኝቱ መሰረት አስቸኳይ እርምጃ መወሰድ መጀመሩን የገለጸ ሲሆን በዚህም መሰረት ታዲያ ከፍተኛ የጤና ስጋት የሆኑ ተቋማት ታሽገው እንዲዘጉ ሲደረግ፣ ቀላል ክፍተት ያለባቸው ደግሞ በተወሰነ የጊዜ ገደብ ውስጥ እንዲያስተካክሉ ጥብቅ ማስጠንቀቂያም ተሰጥቷቸዋል። ተቋማቱ የሰው ልጅ በዕለት ተዕለት ኑሮ የሚጠቀምባቸው ከመሆኑ ጋርም ተያይዞ ጥራታቸውን ጠብቀው እንዲሰሩ የማድረጉ ስራ ተጠናክሮ ይቀጥላል ሲሉም ነው አቶ እንዳልካቸው አጽንኦት ሰጥተው የተናገሩት። ህብረተሰቡም ታዲያ በጤና ነክ ተቋማት የሚሰጡ አገልግሎቶችን ሲጠቀም ጥንቃቄ እንዲያደርግና መሰረታዊ የሆኑ የንጽህና ጉድለቶችን ሲመለከት ደግሞ ጥቆማም እንዲሰጥ ጥሪ ስለመቅረቡ ተገልጿል። በኦሮሚያ ክልል የሚገኙ የጤና ባለሙያዎች ከፍተኛ ቅሬታ እያሰሙ ይገኛል። ምክንያቱ ደግሞ የተሻሻለው የጤና ባለሙያዎች የትርፍ ሰዓት ክፍያ ተፈጻሚ አለመሆኑ ነው። መንግስት ያወጣው አዲሱ የደሞዝ ስኬል ማሻሻያ ተፈጻሚ ባለመደረጉ ምክንያት የትርፍ ሰዓት ክፍያ በቀድሞ አሰራር እየተፈጸመልን ነው ሲሉም ነው የጤና ባለሙያዎቹ ከፍተኛ ቅሬታቸውን ያሰሙት። ባለሙያዎቹ የፌዴራል መንግስት ለጤና ባለሙያዎች የሚከፍለውን የትርፍ ሰዓት ክፍያ መመሪያ ቢያሻሽልም የኦሮሚያ ክልል ግን እስካሁን መመሪያውን ተግባራዊ ለማድረግ ፈቃደኛ አልሆነም ሲሉም ነው የከሰሱት። ስማቸው እንዲጠቀስ ያልፈለጉት አንድ የጤና ባለሙያ አሁን ያለው ክፍያ ከወቅታዊ የኑሮ ውድነት ጋር የማይመጣጠንና ቤተሰብን ለማስተዳደር እንኳን በቂ ያለመሆኑን ይናገራሉ። የፌዴራል መንግስት መመሪያ በአግባቡና በሁሉም ክልሎች በእኩልነት ተፈጻሚ ያለመደረጉ የሞራል መውደቅ እየፈጠረብን ነው ሲሉም ቅሬታቸውን አክለዋል ሲል አዲስ ስታንዳርድ ነው የዘገበው። የኦሮሚያ ሐኪሞች ማህበር በበኩሉ በጉዳዩ ላይ ባወጣው መግለጫ እንዳለው በክልሉ የሚገኙ የጤና ባለሙያዎች አሁንም የትርፍ ሰዓት ክፍያ እያገኙ ያሉት በቀድሞ የደሞዝ ስኬል መሰረት መሆኑን አረጋግጧል። የማህበሩ ፕሬዝዳንት ዶክተር በላይነህ ለታ እንደገለጹት የማህበሩ የስራ አስፈጻሚ ኮሚቴ ከባለሙያዎች የቀረበውን አቤቱታ በዝርዝር መርምሯል ያሉ ሲሆን በጥናቱም አሁን ያለው የክፍያ አፈጻጸም በሕግ ከጸደቀው መመሪያ ጋር የማይጣጣም መሆኑን በማረጋገጥ ጉዳዩ እንዲስተካከል ለኦሮሚያ ጤና ቢሮ የቅሬታ ደብዳቤ መላካቸውን አስታውቀዋል። ይሁን እንጂ እስካሁን ከክልሉ ጤና ቢሮ የተሰጠ ይፋዊ ምላሽ ባይኖርም ችግሩ በክልሉ የጤና አገልግሎት አሰጣጥ ላይ ተጽዕኖ እንዳያሳድር ስጋቶች እንዳሉም እየተገለጸ ይገኛል። በሌላ ዜና የኢትዮጵያ ኢኮኖሚ የ7.7 በመቶ እድገት በማስመዝገቡ በምስራቅ አፍሪካ ቀዳሚ የኢኮኖሚ መሪ ያደርጋታል ተባለ። የዓለም ባንክ ባወጣው የዓለም ኢኮኖሚ ትንበያ ሪፖርት የኢትዮጵያ ኢኮኖሚ በያዝነው የፈረንጆቹ ዓመት 7.1 በመቶ እድገት እንደሚያስመዘግብ አስታውቀዋል። ሪፖርቱ ሀገሪቱ እያካሄደች ያለው መጠነ ሰፊ የማክሮ ኢኮኖሚ ማሻሻያ ለዚህ ጠንካራ እድገት ዋነኛ ምክንያት መሆኑም ነው የተጠቀሰው። ባንኩ በዝርዝር ባቀረበው ትንተና ለኢትዮጵያ ኢኮኖሚ ጥንካሬ በሀገሪቱ የታየው ተከታታይ የሰብል ምርት እድገት ለጠቅላላ የሀገር ውስጥ ምርት ትልቁን ድርሻ በመያዙ የወርቅ ምርት በህጋዊ መስመር እንዲገባ መደረጉና የኤሌክትሪክ ኃይል ደግሞ ለጎረቤት ሀገራት የሚቀርብበት መጠን መጨመሩ ለእድገቱ ተጨማሪ ጉልበት ሆኖታልም ተብሏል። በተጨማሪም የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ የውጭ ኢንቨስትመንትን ለመሳብና የውጭ ንግድን ለማሳደግ መንገድ መክፈቱም ተመላክቷል። ምንም እንኳን የኢትዮጵያ የእድገት ጉዞ ተስፋ ሰጪ ቢሆንም ባንኩ የተለያዩ ተጋላጭነቶች ሊኖሩ እንደሚችሉ ገልጿል። ኢትዮጵያ አሁንም በከፍተኛ የዕዳ ስጋት ውስጥ የምትገኝ በመሆኑ ከዓለም አቀፍ አበዳሪዎች ጋር የሚደረገው የዕዳ ሽግሽግ ድርድር ውጤት ለኢኮኖሚ መረጋጋት ወሳኝ ነውም ተብሏል። ኢትዮጵያ አሁን የጀመረችውን የኢኮኖሚ ሪፎርም በስኬት ካጠናቀቀች በ2027 የእድገት መጠኗ ወደ 7.7 በመቶ ከፍ ሊል እንደሚችልም ነው የዓለም ባንክ የጠቆመው። ይህም ታዲያ ሀገሪቱን በምስራቅ አፍሪካ ቀዳሚ የኢኮኖሚ መሪ እንደሚያደርጋትም ሪፖርቱ አረጋግጧል።
ከውጪ ወደ ያዝናቸው መረጃዎቻችን ስናልፍ ደግሞ በሰው ሰራሽ አስተውሎት የታገዘ የቴክኖሎጂ ጥቃትን ለመከላከል አዲስና ወሳኝ እርምጃ ስለመወሰዱ የሚዳስስ ጉዳይ እናገኛለን። የቢሊዮነሩ ኤሎን ማስክ ንብረት የሆነው ኤክስ ኩባንያ ግሮክ የተሰኘ የሰው ሰራሽ አስተውሎት መተግበሪያ የሰዎችን ምስል ያለ ፍቃድ ወደ እርቃን እንዳይቀይር የሚያግድ ጥብቅ መመሪያ ማውጣቱን አስታውቋል። ይህ ውሳኔ የመጣው ዲፕፌክ የተሰኘውን በዘመናዊ ቴክኖሎጂ የታገዘ ምስል የማጭበርበር ተግባር በዓለም አቀፍ ደረጃ ከፍተኛ ስጋት በፈጠረበት ወቅት ነው። ቴክኖሎጂው ታዲያ በተለይም የሴቶችን ምስል ኢላማ በማድረግ የእውነተኛ ሰዎችን ፊት በማንሳት በአሳሳችና እርቃን ምስሎች ጋር በማዳቀል ለከፍተኛ ስነ ልቦናዊ ስቃይ፣ ለትዳር መፍረስ እና ለማህበራዊ መገለል ዳርጎ ስለመቆየቱ ተነግሯል። ኩባንያው ይህንን አደገኛ አሰራር ለመክታት ቁርጠኛ መሆኑንም በመግለጫው አመላክቷል። በአዲሱ መመሪያ መሰረትም ታዲያ ግሮክ ከዚህ በኋላ ማንኛውንም የእውነተኛ ሴቶችን ወይንም ወንዶችን ፎቶግራፍ ወደ አሳሳች ምስሎች እንዲቀይር የሚያቀርቡለትን ትዕዛዞች በሙሉ ውድቅ ያደርጋልም ተብሏል። ኩባንያው ታዲያ የቴክኖሎጂውን ስልተ ቀመር በማሻሻል መሰል ጥያቄዎች ሲቀርብ መተግበሪያው ምላሽ እንዳይሰጥም አግዶታል። ይህም ሆን ብለው የሰዎችን ስም ለማጥፋትና ክብራቸውን ለመንካት የሚሰሩ አካላትን መንገድ የሚዘጋ ነውም ተብሎለታል። ሌላው ትኩረት የሚስበው ነጥብ ደግሞ የኤክስ ኩባንያ ይህንን ምስል የመፍጠር አገልግሎት ለክፍያ ተጠቃሚዎች ክፍት ማድረጉን ነው። ይህ የተደረገው ታዲያ በምክንያት እንደሆነ የገለጸው ኩባንያው ጥቃት የሚያደርሱ ሰዎችን በማንነታቸውና በባንክ መረጃቸው በቀላሉ ተከታትሎ ለመያዝ እንዲያስችልም ነው ተብሏል። ይህም ታዲያ በማህበራዊ ሚዲያ ስውር ስም ተጠቅመው ሰዎችን የሚያጠቁ ግለሰቦች የሚሸሸጉበትን ቀዳዳ የሚያጠብ ስለመሆኑም ይነገራል። ኩባንያው ያስተላለፈው ማስጠንቀቂያም ታዲያ እጅግ ጠንካራ ነው። ማንኛውም ተጠቃሚ ይህንን መመሪያ ጥሶ ምስሎችን ለማዛባት ሲሞክር ቢገኝ ያለምንም ቅድመ ማስጠንቀቂያ ነው ከማህበራዊ ገጹ በቋሚነት የሚታገደው። ከዚህም ባለፈ ታዲያ ወንጀሉ ተገቢውን ምርመራ ተደርጎበት መረጃው ለሕግ አስከባሪ አካላት ተላልፎ እንደሚሰጥና በሕግ እንዲጠየቅ እንደሚደረግም መመሪያው ያሳስባል። የዘርፉ ባለሙያዎች እንደሚናገሩት ከሆነ ታዲያ ይህ እርምጃ በቴክኖሎጂው ዓለም እጅግ ትልቅ ድል ነው ይላሉ። ቴክኖሎጂ የሰዎችን ሕይወት ለማቅለል እንጂ የሰዎችን ክብር መጋፊያ መሆን የለበትም የሚል ጠንካራ መልእክት የሚያስተላልፈው ውሳኔ መሆኑን ይናገራሉ። ይህ የኤክስ ኩባንያ ጅምር ሌሎች ትልልቅ የቴክኖሎጂ ተቋማትም ተመሳሳይ የጥብቅ እርምጃዎችን እንዲወስዱና ተጠያቂነትን እንዲያሰፍኑም ትልቅ ተጽዕኖ እንደሚፈጥርም ይታመናል። በሌላ በኩል በግዞት የሚገኙት የኢራን ልዑል ከእስራኤል ጋር ሰላም ለመፍጠርና የኒውክሌር መርሃ ግብሩን ለማቆም ቃል ስለመግባታቸው ተሰምቷል። በግዞት የሚገኙት የኢራን አልጋ ወራሽ ልዑል ረዛ ፓህላቪ የወቅቱን የኢራን ስርዓት ካበቃ በኋላ ለምትመሰረተው አዲሲቷ ኢራን ያላቸውን ግልጽ የፖለቲካ አቅጣጫ ዛሬ በይፋ ባወጡት መግለጫ ተናግረዋል። ልዑሉ በመግለጫቸው ታዲያ ሀገሪቱ ከአሜሪካ ጋር የነበራትን ወዳጅነት እንደምታድስና እስራኤልን እንደ ሀገር ወዲያውኑ እንደምትቀበልም ነው በይፋ ያስታወቀችው። ልዑሉ ዛሬ ጥር 7 ቀን 2018 ዓ.ም ባወጡት መደበኛ መግለጫቸው እንዳሉት ነፃዋ ኢራን በዓለም አቀፍ ደረጃ የምትከተለውን አዲስ የውጭ ጉዳይ ፖሊሲ በዝርዝር አስቀምጠዋል። በመግለጫው ኢራን ወዲያውኑ እስራኤልን እንደ ሀገር እንደምትቀበልና በክልሉ የሰላም ማዕቀፍ የሆነውን የአብርሃም ስምምነት ወደ የቂሮስ ስምምነት በማሳደግ ከእስራኤልና ከአረብ ሀገራት ጋር በትብብር እንደምትሰራም ተገልጿል። በተጨማሪም ከዩናይትድ ስቴትስ ጋር የነበረውን ዲፕሎማሲያዊ ግንኙነት ወደ መደበኛ ሁኔታ እንዲመለስና የታሪካዊ ወዳጅነት ምዕራፍ እንዲከፈት መወሰናቸውን ምን ያስታወቁት። አክለውም አዲሲቷን ኢራን ማንኛውም አይነት ወታደራዊ ዓላማ ያለው የኒውክሌር መርሃ ግብር እንደምታቆም ቃልም ገብተዋል። በተጨማሪም ኢራን ለታጣቂ ቡድኖች የምታደርገውን የገንዘብና የትጥቅ ድጋፍ በማቆም በምትኩ ሽብርተኝነትና ድንበር ተሻጋሪ ወንጀሎችን ለመዋጋት ከዓለም አቀፍ አጋሮች ጋር እንደምትሰለፍም አመላክተዋል። ልዑሉ ይህንን መግለጫ የሰጡት በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ በከፍተኛ ሁኔታ በጨመረበትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ለተቃዋሚዎች ድጋፋቸውን በገለጹበት ወቅት ነው። ይህ መግለጫ በኢራን የወደፊት የፖለቲካ እጣ ፈንታ ላይ ትልቅ ለውጥ ሊያመጣ እንደሚችል ነው የፖለቲካ ተንታኞች እየገለጹ የሚገኙት። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 7 ቀን 2018 ዓ.ም ለምዕራፍ 2 የመራረጥንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ሳምራዊት ስዩም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየሁ። በየቀኑ ፈጣንና አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ
ሀሳብ አስተያየታችሁን ደግሞ በኮሜንት እንድታጋሩን እያልኩ መልካም ምሽት እንዲሆንላችሁ ተመኘው።